በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጳላዲዮስ ምዕራፍ 20 ጳላዲዮስ እንዲህ አለ። ይህ ታመመ አልታመመ የሚለው ነገር ተረት ይመስላል ይላሉ። ካልታመመ አምላክ ነውና፣ ታመመ ካላችሁት ግን እንደምን አምላክ ይሆናል? የታመመው ከዳዊት ዘር የተገኘው ነው እንጂ ይላሉ። ቄርሎስ እንዲህ አለ። እንዲህ ብሎ ማመን የደካማ ልቡና ድፍረት ክህደት እንደምን አልሆነም? እግዚአብሔር አብ ስለኛ ለሕማም ለሞት አሳልፎ የሰጠው በመቃረብ የከበረ በሐሰት የልጅነት ክብር ያለው መካከለኛ እንዳንዱ ሩቅ ብእሲ ስለሆነ ነው ይላሉና፣ ሕይወት ላለው ሰው ሁሉ ቤዛ ሆኖ ይታይ ዘንድ ከፍጡራን ሁሉ የራቀ ከአብ ባሕርይ የተወለደ አካላዊ ቃል ስለኛ እንደኛ ያለ ሰው ሆነ እንጂ መድኃኒት ነውና፣ በመታመም መከራዎችን መቀበልን ወደደ። በመለኮቱ ከሕማም ከሞት የራቀ እርሱ ሕማም ሞት የሚስማማት ሥጋን ተዋሃደ፣ ገንዘቡም አደረጋት። ሕማም ሞት ገንዘቦቹ እንደሆኑ ይነገሩለት ዘንድ መከራን የተቀበለ ሥጋ የሌለ አይደለምና የአካላዊ ቃል ገንዘቡ እንጂ። በዚህ በተዋህዶ ሥራ በሥጋ እንደታመመ በመለኮቱ እንዳልታመመ ከተነገረማ ያለ ትምህርት የተዋህዶን ምስጢር የሚተነኳከሉ መናፍቃንን ብዙ እንነግራቸዋለን። በሥጋ ታመመ ስንለው ጌትነቱ ይዋረዳል እያሉ እነርሱ የተመሰገኑ ይመስላቸዋል። ሃይማኖታችን ለቀና ለእኛ ግን መከራ መቀበል ፍጹም ክብር ነው። አምላክ እንደመሆኑ ሕይወትን የሚያድል ሕይወት እንደመሆኑ ከሙስና መቃብር ከሞት እንደሚበልጥ ትንሣኤው ምስክር ሆነለት። ሥጋውን አስነስቷልና። የከበረ ጳውሎስም የእግዚአብሔር ኃይሉ ስለሆነ ለሚያምኑበትም ሁሉ መድኃኒትን ስለሆነ ወንጌልን ማስተማርን አላፍርም እኮን አለ። ዳግመኛም የመስቀሉ ነገር ለጠፉት ሰዎች ስንፍና ነው፣ ለምናምን ለእኛ ግን የእግዚአብሔር ኃይልና ጥበብም ነው። ለእነርሱ ለአይሁድ ለአረሚም ክርስቶስ የእግዚአብሔር ኃይልና ጥበብም ነው። ዳግመኛም ወልድ እርሱ መድኃኒትነት ወዳለው መስቀል ይወጣ ዘንድ ሳለ ዛሬ የሰው ልጅ ተመሰገነ አለ። የእግዚአብሔር አብም ጌትነት ይመሰገንበታል፣ እግዚአብሔርም በባሕርይ ክብሩ ያመሰግነዋል። ያን ጊዜ ይመሰገናል፣ ተነስቷልና ሲኦልንም ማርኮታልና። ይህንንም ነፍሳትን የማውጣት ሥራ መከራን ከተቀበለበት ሰዓት አላራቀም አላዘገየም። ጳላዲዮስ እንዲህ አለ። በእናንተ ላይ ይበረታል እንጂ ያውም የማይታመም ነው። ስለ ክርስቶስ መከራ መቀበልን ትፈልጋላችሁ እኮን ብሎ ጳውሎስ እንደምን ተናገረ? በመከራ ተሰቅሏል እኮን፣ በእግዚአብሔር ኃይል ሥልጣን ተነሳ እንጂ። ዛሬስ አካላዊ ቃል እንደምን ታመመ? ወይም ከእግዚአብሔር ሥልጣን የተነሳ እንደምን ተነሳ እንለዋለን? ቄርሎስ እንዲህ አለ። አካላዊ ቃል እግዚአብሔር የሰው ሥጋን እንደተዋሃደ መጠን ወደ ላይ ወደ ታች የምንከራከር የምንጮህ አይደለንም። ጳላዲዮስ እንዲህ አለ። ተናገር ብሎ ማን አስካደህ? ቄርሎስ እንዲህ አለ። ለሰው ሆኗልና ታመመ፣ በእግዚአብሔርነቱ ኃይል ተነሳ፣ በሌላ ኃይል አይደለም፣ የባሕርይ በሚሆን ኃይል እንጂ ሰው የሆነ አምላክ ነውና። ጳላዲዮስ እንዲህ አለ። እግዚአብሔር እንዳስነሳው ዳግመኛ ተነገረ። በክርስቶስ ያደረው ተአምር እንደ እግዚአብሔርነቱ የኃይል ብርታት ሥራ ቁጥር መጠን ተጽፏልና ከሙታን ለይቶ ባስነሳው በልዕልናም በእሪናም ባስቀመጠው ከሲመታት ሁሉ ከሥልጣናት ከአጋይስት ከሚጠራው ስም ሁሉ በላይ ባለ። ቄርሎስ እንዲህ አለ። እርሱንም እንጂ ሌላውን የሚያስነሳ የአብ ኃይል እንደሆነ እናገራለን። ሰውም ቢሆን ከወለደው ከአብ ጋር በጌትነት ይኖራል። እርሱ ራሱ ምስክር ሆኖ ይቀርባል። አብ ሊያስነሳው የወደደውን እንዲያስነሳ እንዲሁ ወልድም ሊያስነሳው የወደደውን ያስነሳል ብሎ ይህንንም መስራት እንዲችል አይሁድን ያስረዳቸዋል። ይህንን ቤተ መቅደስ አፍርሱት፣ በሦስተኛው ቀን አንጸዋለሁ ብሎ። ነገር ግን በሥልጣኑ የተነሳ እርሱ በልዕልና ተቀመጠ። ከሲመታት ከሥልጣናት ከመናብርት ከአጋይስት ከሚጠራው ስም ሁሉ በላይ ነው። በመቃረቡ የከበረ በጸጋም ልጅ የተባለ ከአካላዊ ቃል እግዚአብሔር ልዩ እንደሆነ ነውን? ወይስ የባሕርይ ልጅ በሥጋ ተዋህዶ ሰው ሆኖ ነው? ጳላዲዮስ እንዲህ አለ። እነሆ እነርሱ ጌትነት ሞት የሚገባው ከዳዊት ባሕርይ የተገኘ ከአካላዊ ቃል በመቃረብ የከበረ ነው ይላሉ። ቄርሎስ እንዲህ አለ። በመቃረብ ለከበረ ብቻ ነው ማለት በቁጥር አንድ አያሰኝም። አስቀድሜ እንደተናገርኩ አንዱ ከአንዱ ጋራ ነው እንጂ እሊህም ሁለት ናቸው። ወልድ እንደ አንድ ከነበረ ግን በጌትነት ዙፋን የከበረ ከአብ ጋር የተቀመጠ ከእነርሱ የትኛው ነው? እነዚያ እስኪ ይንገሩን። ያም ባይሆን ኃጢአት ክህደት የሚሆን ነገርን ደፍረው ተናገሩ። ገዥን ከተገዥ ጋር ፈጣሪንም ከፍጡራን ጋር የሁሉን ንጉሥ ከተገዥ ጋር አስተካከሉ። ከሁሉ የራቀ እርሱን ከምድር ከተገኘ ከአንድ ሩቅ ብእሲ ጋርም አስተካከሉት። ጳላዲዮስ እንዲህ አለ። ይህንን ከቅዱሳት መጻሕፍት አምጥተህ ትተረጉምልናለህን? ቄርሎስ እንዲህ አለ።
ይህንንማ ከመጀመሪያው እስከ አሁን ድረስ የተረጎምን አይደለንምን? አሁንም ያለመታከት ጨምሬ ተረጉማለሁ። ተቀዳሚ ተከታይ የሌለው አካላዊ ቃል መካከለኛ የሚሆን የዳዊትን ልጅ በመቃረብ የሞትን ሥልጣን ድል እንዳልነሳው ዮሐንስ ያስረዳል እንጂ ያመነበት ሁሉ እንዳይጎዳ አንድ ልጁን ለሕማም ለሞት እስከ መስጠት ደርሶ እግዚአብሔር ዓለሙን እንዲወደደው ብሎ የእግዚአብሔር አብ ዓለምን መውደድ እንዲህማ ሲያከብር በፍቅር እንደሚፈጸምባትም ይህንን የሚያህል የወልድን ፍጹም ክብሩን ሲናገር በጸጋ በክብር ወልድ የተባለ እንደኛ ያለ አንድ ሰው ነው እንጂ ስለኛ ለሕማም ለሞት የተሰጠ ዋህድ አካላዊ ቃል የባሕሪ ልጅ አይደለም ብለው መናፍቃን ለምን ይነቅፉታል፣ ያዋርዱታል? ስለኛ ለሕማም ለሞት ተሰጠ ተቀዳሚ ተከታይ የሌለው ሲሆን የዳዊትን ልጅ አውጥተው የባሕሪ ልጅን ቦታው ወደሚሆን ለምን ያወጡታል? በአባቱ እቅፍ ያለ የእግዚአብሔር አብ ልጅ ነው ብሎ ዮሐንስ ተናገረ። ተቀዳሚ ተከታይ የሌለው አካላዊ ቃል እግዚአብሔርን ሰው ከመሆን ሲያወጡት ስለ እርሱም ፈንታ በጸጋ ክብር ወልድ የተባለ ፍጹም ልዩ ሩቅ በሲን ሲያስገቡ ያለ ትምህርት ዕውቀት ካላደረግናቸው እንደምነዋ ስለ ዓለም ከዓለም አንዱን ለሕማም ለሞት ቢሰጥ ከእርሱ ከአብ ፍቅር የሚገለጥ ታላቅ ነገር የትኛው ነው? ጳላዲዮስ እንዲህ አለ። ተቀዳሚ ተከታይ የሌለው አካላዊ ቃል ከአብ ተሰጠ ይላሉ። በባሕሪው በአካሉ ሊታመም አይደለም፣ ስለ እኛ የሚሞተውን ያዝዝ ዘንድ ነው እንጂ። ቄርሎስ እንዲህ አለ። በባሕሪውስ መቼም መች አይታመምም፣ ሥጋ የሌለው ከሆነ ከሕማም ከሞት የራቀ ነውና በሚያመሰግን በዳዊት አድሮ ሥጋን ፈጥረህልኛልና ብሎ የተናገረው ስለሚሆን ቃሉ ሰው ሆነ፣ በሥጋ ታመመ እንጂ ሥጋንስ ከአብ አልፈጠረለትም። የአባቱን ፈቃድ ይፈጽም ዘንድ በሥጋ መጣ እንጂ ያውም በመስቀሉ የዓለም መድኃኒት የሚሆን ሕማሙ ሞቶ የተደረገችበት ነው። ጳውሎስም ከዚህ ነገር ጋር ይስማማል። እግዚአብሔር አብን በመምሰል ባለ በክርስቶስ ኢየሱስ የተደረገውን የአምላክነት ሥራ ሁላችሁም ይህንን እመኑ እያለ ከእግዚአብሔር አብ ጋራም የተካከለ በንጥቂያ በቅሚያ አይደለም። ባሕሪውን አዋህዶ የተገዥ ባሕሪን ነስቶ ነው እንጂ በሰው አምሳል ሆኖ ባሕሪውን ዝቅ አደረገ፣ እስከ ሞት ድረስ ታዛዥን ሆነ። ሞቱን በመስቀል የተፈጸመ ነው። ስለዚሁ ነገርም እግዚአብሔር አብ አከበረው፣ ከስም ሁሉ በላይ የሚሆን ስምንም ሰጠው። በሰማይም በምድርም ጥልቆች በሆኑ ባሕሮች ያሉ ፍጥረታት ጉልበት ሁሉ ለኢየሱስ ክርስቶስ ስም ይሰግድ ዘንድ ኢየሱስ በእግዚአብሔር አብ ጌትነት ያለ ገዥ እንደሆነ አንደበት ሁሉ ያምን ዘንድ። እንግዲህ በእግዚአብሔር አብ አርአያ ያለ ማን ነው ትላለህ? መሲህ ክርስቶስ ካልሆነ በቀር ያለ ንጥቂያ ከእርሱ ከአብ ጋር የሚተካከልስ ማን ነው? ከእርሱ የተወለደ አካላዊ ቃል እግዚአብሔር አይደለምን? ይህ ሁሉ ለሁሉ የታወቀ ነው። ነገር ግን ይህ አብን በመልክ የሚመስል በባሕሪ የሚተካከል የእግዚአብሔር አካላዊ ቃል የተገዥ ባሕሪን ነስቶ ከእርሱ ጋር ያቀረበው አይደለም። እንደኛ በመሆን ሰው ሆነባት እንጂ እስከ ሞት ታዛዥን ሆኖ ራሱን ዝቅ አደረገ። ሞቱን በመስቀል ላይ የተፈጸመ ነው። ጳላዲዮስ እንዲህ አለ። ከስም ሁሉ በላይ የሚሆን ስምን እግዚአብሔር ሰጥቶታልና እንደሰጠው መጠን ስለ እርሱ እንጂ ተነግሯል ይላሉ። ጉልበት ሁሉ ለኢየሱስ ክርስቶስ ይሰግድ ዘንድ አካላዊ ቃል የባሕሪ አምላክ ሲሆን ስም እንደምን ተሰጠው? በጸጋ ለተመረጠ ለዳዊት ልጅ ይገባል እንጂ። ቄርሎስ እንዲህ አለ። ስለ እኛ ሰው ለሆነ የባሕሪ ልጅ ለሚሆን ለእርሱ ከስም ሁሉ በላይ እንደሆነ ይታመን ዘንድ እንናገር። ለሰውም ለመላእክትም ዳህራዊ አምላክ እንደሆነ ይታመን ዘንድ በባሕሪው ቀዳማዊ አምላክ ሲሆን ስለ እኛ ራሱን ዝቅ ዝቅ ያደረገ ነው። ጳላዲዮስ እንዲህ አለ። ለአካላዊ ቃል ከእግዚአብሔር አብ ከስም ሁሉ በላይ ያለ ስም እንደተሰጠው እንናገራለን። ይህ ስለ እርሱ ይሆንለታል። ቄርሎስ እንዲህ አለ። ከእግዚአብሔር አብ ጋር የተካከለ በንጥቂያ በቅሚያ አይደለም ብሎ የተናገረ ሐዋርያ ሐሰትን አይናገርምና ባሕሪውን ዝቅ አድርጎ ስለ እኛ ሰው የሆነ እርሱ ስለመሆኑ አባቴ ይበልጠኛል ብሎ ተናገረ። አምላክ እንደመሆኑ እጅግ በፍጹም ጌትነት ሳለ ያለመለወጥም ከአብ ባሕሪ የተወለደ በጌትነትም ክብር ጸንቶ ሲኖር ስለኛ በሰው ባሕሪ የተገለጠ የባሕሪ ጌትነቱን ክብሩን ሳይለቀው ነውና እንደኛ ያለ ሰው በሆነ ጊዜ በጌትነቱ ፍጹም ነው እንጂ። ነገር ግን የአምላክነት ክብር ቀድሞ ገንዘቡ ሲሆን ስለ ሰውነቱ ክብር ተሰጠው ይባላል እንጂ። በሁላችን ይሰገድለታልና ጉልበት ሁሉ በሰማይም በምድርም ያለ ፍጥረት ይሰግድለታልና ክርስቶስ ኢየሱስ በእግዚአብሔር አብ ጌትነት ያለ ገዥ እንደሆነ ይታመናል። በሰማያት ወዳለ የባሕሪ አምላክ አባቱ አባት ሆይ ዓለም ሳይፈጠር ጀምሮ በአንተ ዘንድ ባለኝ ጌትነት ግለጠኝ ብሏልና። መናፍቃኑ እንደሚሉት ዋሕድ አካላዊ ቃል በመቃረብ የመረጠው ሰው ዓለም ሳይፈጠር ኖሯልን? እስኪ ንገረኝ። ጳላዲዮስ እንዲህ አለ። በፍጹም በቅድምና አልነበረምን? ቄርሎስ እንዲህ አለ። ዓለም ሳይፈጠር ጀምሮ የነበረ ጌትነትን ገንዘቤ ብሎ የለመነ ማን ነው?
ወንጌላዊ ዮሐንስ አካላዊ ቃል በእግዚአብሔር ዘንድ ነበረ፣ ያ ቃልም እግዚአብሔር ነው ብሎ ስለ እርሱ ያስተማረለት በመንበር ከሚተካከለው አንድ እርሱ ከነበረ ከአብ ጋራ ለዘላለሙ የሚኖር አይደለምን? ጳላዲዮስ እንዲህ አለ፣ እውነት ነው። ቄርሎስ እንዲህ አለ፣ የክብር ባለቤት እንደሆነ መጠን የባሕርይ አምላክ ሲሆን ሥጋ መልበሱን አስረድቶ ለዘላለሙ የሚኖር ጌትነቱን የለመነ እርሱ ራሱን ዝቅ አድርጎ የተገዥ ባሕርይን ተዋህዶ ዳግመኛም ሰው ሲሆን በጌትነቱ ክብርንና ልዕልናን ያሳይ ዘንድ አስቀድሜ እንደተናገርኩ ነፍስን ሥጋን ተዋህዶ እንደኛ ያለ ሰው በሆነ ጊዜ አንድ የባሕርይ ልጅ ለሚሆን ለእርሱ ጉልበት ሁሉ ይሰግድ ዘንድ ይህንን አምነን ሩቅ ብእሲን ከማምለክ ራሳችንን እናድን። ለፈጣሪ ለእግዚአብሔር ትሰግድ ዘንድ ለእርሱም ብቻ ትገዛ ዘንድ ይገባል የሚል ተጽፏልና። ጳላዲዮስ እንዲህ አለ፣ ይህ ነገር በብዙ ክርክር አይፈጸምም። የተዋህዶን የምስጢር ኃይል በሌላ ሐሳብ ተርጉምልን እንጂ። ቄርሎስ እንዲህ አለ፣ ከዳዊት ወገን የተገኘ ልዩ ወልድን ተቀዳሚ ተከታይ ከሌለው አካላዊ የእግዚአብሔር ቃል ጋር ደርበው ማመናቸው ከእውነተኛ ሃይማኖት ይልቅ ክህደት እንደሆነ ያለመሰልቸት በግልጽ እነግርሃለሁ። የቀደመ ሰው አዳም ከምድር የተገኘ መሬታዊ ነው፣ ሁለተኛው ሰው ከሰማይ የወረደ ሰማያዊ ነው ብሎ መጽሐፍ ቅዱስ በግልጽ ሲናገር፣ እርሱም ወልድ ከሰማይ የወረድኩ የኔን ፈቃድ ልፈጽም አይደለም የኔ ፈቃድ የሆነ የላከኝን የአብን ፈቃድ እንጂ፣ ይህም የላከኝን ፈቃድ ነው የሰጠኝ ሁሉ እንዳይጎዳ ከእነርሱ አንድም እንኳ በኋለኛይቱ ቀን እስካስነሳው ድረስ እንጃ። ከሰማይ የወረደውን ማን ይናገርለታል? ሥጋ ከድንግል የተወለደ ነውና። ጳላዲዮስ እንዲህ አለ፣ ከእግዚአብሔር አብ የተወለደ አካላዊ ቃል ነው ይላሉ ብሎ እንዲሁ እጠራጠራለሁ። ቄርሎስ እንዲህ አለ፣ ወዳጅ ሆይ ቅን ምላሽን ሰጠህ። አዋቂ ዮሐንስም ከሰማይ የመጣው ከሁሉ በላይ ያለ ነው ብሎ ጽፏል። የሰጠውን ሁሉ አብ ሊያነሳ ወዶ ሳለ ይህም የተወደደ ሥራ ነው፣ ማዳን ለእግዚአብሔር ይገባልና። እርሱ እንደምን ከሰማይ ወረድኩ አለ? የኔን ፈቃድ ፈጽም ዘንድ አይደለም የላከኝን የአብን ፈቃድ እንጂ። ከእንግዲህ ስለኛ ወገን የወልድን ቸርነት ከአብ ቸርነት የሚያሳንስ ይኖር ይሆን? በልጅነት የተሰጠውን ሰው ወልድ ከሙታን ያስነሳ ከመፍረስ ከመበስበስ ያድን ዘንድ አይቻለውምን? ጳላዲዮስ እንዲህ አለ፣ አይቻለውም ብንል ወደ ክደት እንገባለን። ቄርሎስ እንዲህ አለ፣ ቸራብ በባሕርዩ ንጹሕ እንደሆነ ናንመና፣ ወልድም እንዲሁ ዳግመኛ በባሕርዩ ቸር ንጹሕ ነው፣ እንጨት በፍሬው ይታወቃልና። እኔን ያየ አብን አየው ሲል የሚናገረው እውነት ነው። ጳላዲዮስ እንዲህ አለ፣ በጎ ነገርን ተናገርክ፣ ነገር ግን በጥልቀት የተነገረውን ተርጉምልን እንጂ። ቄርሎስ እንዲህ አለ፣ ይህ የምንናገረው ዋጋ የሌለው ፈራሽ አይደለም፣ መፍረስ መበስበስን ከሰው ሥጋ ባራቀው ሞትን ከሥልጣኑ በሻረው እንጂ። በሕያዋን ጉዳት ደስ አይለውምና የሰውን መፈጠር ለድህነት ነው። በዲያብሎስ ቅናት ሞት ወደ ዓለም ገባ ተብሎ እንደተጻፈ በብቻዋ ተቀዳሚ ተከታይ በሌለው የአካላዊ ቃል ሰው መሆን ካልሆነ የሞት ሥልጣንን በሌላ የሚሽርበት ገንዘብ በሌለም ነበር። ስለዚህም ነገርም እንደኛ ያለ ሆነ። ሕይወት የባሕርዩ ሲሆን በሙስና የነበረውን ሥጋ ገንዘብ አደረገ። ወደኛ መከራ ደርሶ ከአይሁድ መከራን ይቀበል ዘንድ መከበቡ ከእርሱ እንዳይከለከል መከራን ይቀበል ዘንድ ዘመን በደረሰ ጊዜ መስቀል ተተክሎለት ሳለ እንደ ሩቅ ብእሲ ይጸልያል፣ የሚቻል ከሆነ ይህ የሞት ጽዋ ከኔ ይራቅ ብሎ። ነገር ግን እንደወደድኩ ያድህኖትን ነገር ያለ እግዚአብሔር ፈቃድ እንዳናደርግ ነው እንጂ እርሱ ብቻውን ለሰው አድሶ እርሷን ትንሣኤን በምድር ላሉ ሰዎች ያድስላቸው ዘንድ ነው እንጂ በሥጋው ከሙታን ተለይቶ በበኩርነት ተነስቷልና ላንቀላፉትም ሰዎች በኩራቸው ሆኗልና። ጳላዲዮስ እንዲህ አለ፣ የምንናገረው ሕማሙ ሞቱ የእርሱ ገንዘብ ነው እንጂ የሌላ አይደለም። በመለኮቱ ሕማም ሳይኖርበት እንደኛ ያለ ሰውን ሆኗልና። ቄርሎስ እንዲህ አለ፣ እኔም መንፈስ ቅዱስ ያጻፈው መጽሐፍ የቀደመ ሰው አዳም በነፍስ ሕይወትነት ሕያው ሆኖ ይኖራል፣ ዳህራዊ አምላክ ክርስቶስ ግን በመለኮት ሕይወትነት ሕያው ሆኖ ይኖራል የሚለውን አስቤ እንዲህ እናገራለሁ። ጳላዲዮስ እንዲህ አለ፣ በዳህራዊ አዳም መጠን መጠራትን ከእግዚአብሔር አብ ለተገኘ አካላዊ ቃል እናገራለንን? ቄርሎስ እንዲህ አለ፣ ከነፍስ ከሥጋ ተለይቶ አይደለም፣ አስቀድሜ እንደተናገርኩ እንደኛ ሰው እንደሆነ መጠን እርሱን እንናገራለን እንጂ በመንፈስ ቅዱስ ማክበር የሩቅ ብእሲ ገንዘብ አይደለምና። ዳህራዊ አዳምንም ተባለ በሥጋ ከአዳም ተገኝቷልና ከሙታን ተለይቶ በመነሳቱ ባለመለወጥ በክብር በሕይወት ውስጥ የሰው ባሕርይ ታድሶበት ለሚኖሩ ሰዎች የዳግመኛ መጀመሪያ ሆነ። ሕያው ባሕርይ የሚሆን አካላዊ ቃል የተዋሃደውን ሥጋ በሞት በሙስና ውስጥ መተውን እሺ አልል ብሎ በግድ የሞት ሥልጣን እንዲህ ተሻረ። ሞት ክርስቶስን በመለኮቱ ይዘው ዘንድ አይችልምና ጴጥሮስ እንደተናገረ በጎ ሥራ ከእርሱ ወደ እኛ ተሻገረ። ጳላዲዮስ እንዲህ አለ፣ ምላሽን አቀናህ፣
ቄርሎስ እንዲህ አለ፣ ይህንን ከሌሎች ጋር ተረዳ። ጰላዲዮስ እንዲህ አለ፣ ይህ የምትናገረው ምንድን ነው? ቄርሎስ እንዲህ አለ፣ ክርስቶስ ለከበሩ ደቀ መዛሙርቱ ሄዳችሁ አሕዛብን ሁሉ አስተምሩ፣ ስታጠምቋቸውም በአብ በወልድ በመንፈስ ቅዱስም ተናገሩ። በከበረች በባሕርይ አንድ በምትሆን በአብ በወልድ በመንፈስ ቅዱስ ላይ በምትኖር ሦስትነት ተጠምቀናል ወይስ ይህ ሐሰት ነው? ጰላዲዮስ እንዲህ አለ፣ እንደምን ሐሰት ይሆናል? ሐሰት ነው ማለት አይገባም። ቄርሎስ እንዲህ አለ፣ ወልድን የወለደ አብ እንደሆነ የምናምነው አይደለምን? ዳግመኛም ከባሕርዩ የተወለደ አካላዊ ቃል እግዚአብሔርን ተወላዲ ብለን የምናምነው አይደለምን? ጰላዲዮስ እንዲህ አለ፣ አዎን እውነት ነው። ቄርሎስ እንዲህ አለ፣ በክርስቶስ የተጠመቅን ሁላችን በሞቱ በተገኘ ጥምቀት ከብረናል ብሎ ጳውሎስ እንደተናገረ እንደምን በሞቱ ከበርን? እግዚአብሔር አንድ ሆኖ ከተገኘ፣ ሃይማኖትም አንዲት ከሆነች፣ ጥምቀትም አንዲት ሆና ከተገኘች፣ ከዳዊት ወገን በተገኘ በልዩ ወልድ ብቻ እንደተጠመቅን አንናገርም። የባሕርይ አምላክ ከሕማም የራቀ ሲሆን በፍዳ የተያዙትን ያድን ዘንድ ወዷልና በሁሉ ወገን በዓለም ያሉትን መሰለ። ከድንግልም በሥጋ ተወለደ እንጂ ሞትን መቅመስ የሚችልና የሚነሳ ሥጋን ገንዘቡ አደረገ። ያለ ሕማም ሕያው ሆኖ በሥጋው እንደታመመ ይነገር ዘንድ የተጎዳውን እንዲህ አዳነው። እኔ ቸር ጠባቂ ነኝ ይላልና፣ ቸር ጠባቂ ግን ስለ በጎቹ ቤዛ ሰውነቱን ለሞት አሳልፎ ይሰጣል። ዳግመኛ ነፍሴን ከሥጋዬ የሚለያት የለም። እኔ ሥጋዬን ከነፍሴ ለይቼ በመቃብር አኖራት ዘንድ አስነሳትም ዘንድ ሥልጣን አለኝ እንጂ። ነገር ግን ይህች ሥልጣን እንደኛ ላለ ለአንድ ሰው አልተሰጠችም። ሥጋን በመቃብር ያኖራት ዘንድ ያስነሳትም ዘንድ ለሩቅ ብእሲ ሥልጣን የለውም። ሥጋን በመቃብር ማኖር ከነፍስ አዋህዶ ማስነሳት ግን ለባሕርይ ልጅ ለእርሱ ከሞት ወጥመድ ላወጣን ብቻ ነው እንጂ። ይህንንም በሙሴ መጽሐፍ እንረዳለን። በአምሳል በብርሃን እንደተደረገ ከሞት ጥፋት በበጉ መሥዋዕትነት እስራኤልን አውጥቷቸዋልና የሚያጠፋቸውን ቸነፈርም ጸጥ አድርጎታልና። ይህም የክርስቶስ ምሳሌ መሸጋገሪያችን ክርስቶስ ተሰውቷልና የሞትን ሥልጣን ይሽር ዘንድ በደሙም ከሰማይ በታች ያለ ሰውን ያድን ዘንድ በወርቅ ዋጋም የተወዳጀን አይደለም፣ ለራሳችንም አይደለም፣ ከሁሉ የሚበልጥ አንዱ ክርስቶስ ስለ ሁሉ ቤዛ ሞቷልና። የሚነሱ ሰዎች ስለ እነርሱ ሞቶ ለተነሳ ለክርስቶስ እንጂ ለራሳቸው እንዳይነሱ። ጳውሎስም በዚህ ነገር አንድ ሆኗል። እኔ ከሕግ የተነሳ ለሕግ ሞትኩ፣ ለእግዚአብሔር እነሳ ዘንድ ከክርስቶስ ጋር እንደ ክርስቶስ መከራን ተቀበልኩ። ከእንግዲህ ወዲያ እኔ በኦሪት አልኖርም፣ ትንሣኤ ግን በክርስቶስ አለኝ። ዛሬ በሥጋ የምኖረውን መኖር ግን ስለ እኔ ራሱን አሳልፎ ለሞት በሰጠና በወደደኝ በእግዚአብሔር የባሕርይ ልጅ በማመን እኖራለሁ። እኛ ሁላችን የክርስቶስ አገልጋዮች ነን። ንጹሐንን ያደርገን ዘንድ ስለ እኛ በሥጋ በታመመ ጊዜ ኢየሱስ በደሙ ሕዝቡን ያከብራቸው ዘንድ ከከተማ ውጭ እንደተሰቀለ ተጽፏልና። ዳግመኛም እናንተ በሐሳባችሁ በክፉ ሥራችሁ የተለያችሁ ጠላቶቹ ስትሆኑ እናንተም በፊቱ ክቡራንን ንጹሐንን ያደረጋችሁ ዘንድ በሥጋው በተቀበለው መከራ በሞቱ አጃችሁ ብሏል። ስለ እኛ ለሕማም ለሞት ተላልፎ የተሰጠ የአካላዊ ቃል ሥጋ ደም እንደሆነ ተረዳ። በመቃረብ ወልድ የተባለ እድሉ የብቻው የሚሆን የሌላ ሥጋ ደም ነው እንድንል መናፍቃን እንደሚያምኑ ከሆነ ሐዋርያው ሐሰትን ተናገራ፣ የእርሱ ያልሆነውን ሥጋ እና ደም ተናግሯልና። ነገር ግን አምላክ እንደመሆኑ መጠን ያውም ቀዳማዊ እግዚአብሔር ነው። ሥጋን በለበሰ ጊዜ ከሁሉ እንደራቀ እንደ ሁሉ ሆኖ ይኖር ዘንድ ከሁሉ የሚበልጥ ጌትነቱ በእርሱ ጸንቶ ይኖራል። ጰላዲዮስ እንዲህ አለ፣ አካላዊ ቃል ታመመ ካልንማ ፈጽሞ እንበድላለን ይላሉ። የምስጢረ ተዋህዶንም ክብር ሁሉ ዝንጋዬ እናደርጋለን። ቄርሎስ እንዲህ አለ፣ ኀፍረተ መስቀልን እንጂ ታግሰው በሥጋው መከራን መቀበልን መረጠ በመጽሐፍ እንደተነገረ። ይህስ የሚናገሩት ነገር የመስቀሉን መከራ የሚያዘናጉ የአይሁድና የአረሚ የክህደት ደዌ ነው። አይሁድ ምልክትን ይጠይቃሉ፣ አረሚም ጥበብን ይሻሉ እኮን ሲል ብፁዕ ጳውሎስ ይጽፋልና። እኛ ግን የተሰቀለውን ክርስቶስ ኢየሱስን እናስተምራለን። ለአይሁድ ግን መሰናክል ነው። ከአይሁድ ከአረሚ ለተጠሩ ሰዎች ግን ክርስቶስ የእግዚአብሔር ኃይል ነው፣ የእግዚአብሔርም ጥበብ ነው። የእግዚአብሔር ስንፍናው ከሰው ጥበብ ይበልጣልና የእግዚአብሔር ድካምም ከሰው ኃይል ይጸናልና። ጰላዲዮስ እንዲህ አለ፣ እንደምን ባለ ሥራ ነው ብዙ መስያለሁና። ቄርሎስ እንዲህ አለ፣ በመስቀል የተቀበለው መከራ ለአይሁድ መሰናክል፣ ለአረሚ ስንፍና ነው። በመስቀል ተሰቅሎ ባዩት ጊዜ የገደሉት ራሳቸውን እየነቀነቁ አንተ የእግዚአብሔር ልጅ ከሆን ከተሰቀልክበት ውረድ አይተን እናምን ዘንድ ብለውታልና። ከኃይላቸው የተነሳ የተቸነከረ የታመመ እየመሰላቸው እንደ ሰውነቱ ብቻ ይመለከቱታል ያዩታል እንጂ ክደው የእግዚአብሔርን ልጅ አላመኑበትም። አረሚም በሰውነቱ የተቀበለውን መከራ በአንዲት ወገንስ እንኳ ማወቅ ተስኗቸው ክርስቶስ ስለ ዓለም ድህነት
ሞተ ባልን ጊዜ ስንፍና ያደርጉታል። ነገር ግን ይህ ሕማሙ እንጂ ስንፍናን የሚመስላቸው ከሰው ጥበብ ይረቃል። የሁላችንም መድኃኒት በሚሆን በክርስቶስ የተደረገ ሕማም ረቂቅ የሚሆን የጌትነትን ጥበብ በእውነት የተመላ ነውና። አይሁድ ስንፍና ድካም የሚያደርጉት የክርስቶስ መከራ ከሰው ኃይል ይበረታል። ተቀዳሚ ተከታይ የሌለው አካላዊ ቃል እግዚአብሔር እንደኛ በመምሰል አድኖናልና ባሕርያችንን ከሞት ከሙስና ያስበልጥ ዘንድ በሥጋ ታሞ ሞቶ ከሙታን ተለይቶ በተነሳ ጊዜ ከእኛ መከራ ይልቅ ይህ የክርስቶስ መከራ ይበልጣል። ድካም ያደረጉት መከራውማ ከሰው ኃይል ይልቅ በለጠ። ያውም በመስቀል ላይ የተቀበለው መከራ ነው። ከሕማሙ ከሞቱ ጋር የመለኮት ኃይል አለና። ምዕራፍ 22 ጳላዲዮስ እንዲህ አለ። ያልታመመው እንደምን ታመመ ይባላል ይላሉ። ቄርሎስ እንዲህ አለ። በሥጋው ታመመ፣ በመለኮቱ አይደለም። ይህ ነገር ጭንቅ ነው፣ አይመረመርም። ጠንቅቆም መመርመር የሚቻለው የለም። በሥጋ የተወለደው ልደቱ የሌላ ያይደለ የእርሱ ገንዘብ እንደሆነ ይታመን ዘንድ የልቡናችንን ዓይን አቅንተን በሥጋ እንደታመመ እንናገራለን እንጂ በሥጋውም በመለኮቱም እንደታመመ አንናገርም። አስቀድሜ እንደተናገርኩ በመለኮቱ ሳይታመም በሥጋው እንደታመመ እናምናለን እንጂ የትኞቹንስ እንናገራለን? በመጠንቀቅ አይደለም። በዚህ ያለ ምሳሌ ሁሉ ከጥንቃቄ የተነሳ ይደክማል፣ ከእውነት የተነሳም ያንሳል። የረቀቀች በምትሆን ልቡና ከታች የተገኘ ታችኛ፣ ከላይ የተገኘ ላይኛ እንደሆነ ማሰብ የሚቻለን ነው እንጂ እንደ ብረት ወይም እርሱን እንደሚመስለው ከእሳት ጋር በተገናኘ ጊዜ ዋዕየ እሳቱን ተቀብሎ ይግላል፣ ግሎም ከእሳቱ ጋር ይመሳሰላል። የጋለውን ሊመቱት ቢወዱ ብረቱን ወይም የእርሱን አምሳያ ይመታል። ከሚመታው ሰው የተነሳ እሳቱ አይነካም። በሥጋው ታመመ በመለኮቱ አልታመመም በሚሉ ጊዜ እንዲህ እንደሆነ እወቃ። አስቀድሜ እንደተናገርኩ ግን ይህ ምሳሌ በእውነት ያንሳል። የምርምራችን መንገድ በቅዱሳት መጻሕፍት ላይ ይወስደናል እንጂ። ጳላዲዮስ እንዲህ አለ፣ በጎ ትርጓሜን ትተረጉማለህ። ቄርሎስ እንዲህ አለ፣ በማይመረመር ተዋህዶ የተዋህደው ሥጋው የአካላዊ ቃል ካልሆነ የሚያድን መሆኑ እንደምን ይታወቃል? የዘላለም ሕይወትን የሚሰጥና ከሰማይ የወረደ የሕይወት እንጀራ እኔ ነኝ። ከዚህ ኅብስት የበላ ለዘላለም ይኖራል። እኔም ስለ ዓለሙ ድኅነት የምሰጠው ኅብስት ሥጋዬ ነው ብሏልና። የባሕሪ ልጅ ከእርሱ ልዩ የሚሆን በመቃረብ በጸጋ በድርብ ጌጥ የከበረ ሥጋ ከሆነ ሐሰትን የማያውቅ እርሱ እንደምን ሥጋዬ ብሎ ጠራት? የእርሱ ሕይወት የሌለባት የውም አካላዊ ቃል እግዚአብሔር ነው። የሌላ ሥጋ ለዘላለሙ እንደምን ያድናል? የእግዚአብሔር አብ የባሕሪ ልጅ ወጥቶ እርሱን እናውቀው ዘንድ እውቀትን እንደሰጠን ዮሐንስ ወንጌላዊ ስለ እርሱ የተናገረውን እናውቃለን። በእውነተኛ የባሕሪ ልጅ ኢየሱስ ክርስቶስ ጸንተን ኖረናል። ይኸውም የባሕሪ አምላክ እግዚአብሔር የዘላለም ሕይወት ነው። ጳላዲዮስ እንዲህ አለ፣ እነርሱ በጎላ በተረዳ ነገር ከእርሱ ዘንድ ተነገረ የሚሉ ይመስለኛል። የሰውን ልጅ ሥጋውን ካልበላው ደሙንም ካልጠጣው ሕይወት የላችሁም የሚለውን እኛ ካልጠጣችሁ ነው። ሥጋውን ካልበላችሁ ደሙንም ካልጠጣችሁ ሕይወት የላችሁም የሚለውን እኛም ይህንን የእግዚአብሔር አካላዊ ቃል ነው አንልም ይላሉ። ይመስለኛል በመቃረቡ ወልድ የተባለ ሥጋ ነው እንጂ። ቄርሎስ እንዲህ አለ፣ አካላዊ ቃል እግዚአብሔርን የባሕሪ መዋሃድ ራስን ዝቅ የማድረግ ነገርን የሚነቅፉ ታላቁንና የከበረውን ምስጢረ ተዋህዶ ወዴት ያኖሩታል? አባቱን በመልክ የሚመስለው በባሕሪ የሚተካከለው ሆኖ ሳለ ስለ እኛ የተገዥ ባሕሪን ገንዘብ አደረገ። በሥጋ በደም አንድ ሆኖ እንደኛ መሰለ። የተዋህደውን ምስጢር ለዓለም ሁሉ በትምህርት ሰጠው። በሰማያትም በምድርም ለሚኖሩ ሰዎች ሁሉ በሥጋ ታይቶ በእርሷ አድኖናልና። በአምላክነቱም በሰውነቱም ተቀዳሚ ተከታይ የሌለው እርሱ አይደለም ካሉ ስለ ዓለሙ ድኅነትን የምሰጠው ኅብስተ ሥጋዬ ነው ብሎ የተናገረ እርሱን ብቻውን ልጁ ወልድ ብለው የሚያምኑት ነው እንጂ እንደ ተጻፈ እግዚአብሔር አላዳነንማ ያዳነን ከኛ አንዱ ሩቅ ብእሲ ነው እንጂ ከፍዳ ማዳን በሚችለው በእግዚአብሔር አልዳንማ። በፍዳ ተይዞ ባለ በአንድ ሩቅ ብእሲ ድነናል እንጂ ይኸውም ከእኛ ጋር በጸጋ በከበረው ነው። እንደ ተጻፈ አካላዊ ቃል ሰው መሆኑ እውነት ከሆነ ግን በዚህ ዓለምም ከታየ ከሰዎች ጋራም ከተመላለሰ ተገዥ ባሕሪንም ገንዘቡ አድርጎ የሰው ልጅ ተብሎ ይጠራል። ያለ ትምህርት ያሉ መናፍቃን ቢያዝኑም ቢበሳጩም ማሕየዊ እርሱ ገንዘቡ ባያደርጋት ሥጋው የምታድን ባልሆነችም ነበር። እርሷ በአካላዊ ቃል የባሕሪ ክብርን በሥራ የምታድን ሆናለች። ይህም የሚደንቅ አይደለም። አስቀድሜ እንደተናገርኩ ብረት ከእሳት ጋር በተገናኘ ጊዜ ፍጥረቱ ቀዝቃዛ ሲሆን ያሞቀዋል። የተዋህደውን ብረት ባሕሪ አግሎ እንደርሱ ያደርገዋል። ባሕሪውን አካሉን ከሥጋ ጋር አዋህዶ ያለመቀላቀል ያለመለወጥ ሥጋን ገንዘቡ አድርጎ አካላዊ ቃል የእርሱን ገንዘብ
በባሕሪ ክብሩ እንደምን አያከብር? ጳላዲዮስ እንዲህ አለ። ነፍስ የነፍስ ዕውቀት እንዳለው ብናምነውም ሥጋ ከእግዚአብሔር አብ የተገኘ የአካላዊ ቃል ገንዘብ እንደሆነ ማመን ይቀናል። ቄርሎስ እንዲህ አለ። መካድ በሌለባት በቀናች ሃይማኖት በእጅጉ በጣም ጸንተን የምንናገር ከሆነ የከበሩ አባቶች ዱካ የቀና ሃይማኖትን ከወደድን ከቀናይቱ መንገድና ከንጉሥ ክርስቶስ ጥርጊያ ጎዳና እንራቅ። በመናፍቃን ክህደት ሳንሄድ በጽኑ መሠረት እንመሠረታለን እንጂ ይኸውም ክርስቶስ ነው። ብልህ በእውነት አዋቂ የመምህራን አለቃ የምስጢር መልእክተኛ የሚሆን ጳውሎስ እንደጻፈ በነበረው መሠረት ላይ ሌላ መሠረትን ማቆም የሚችል የለም። አሁንም አንድ የእግዚአብሔር አብ የባሕሪ ልጅ እንደሆነ እናምናለን። ከዘመንና ከዓለም ሁሉ መፈጠር አስቀድሞ በመለኮቱ ከእግዚአብሔር አብ የተገኘ አካላዊ ቃልን ጌታችን ኢየሱስ ክርስቶስን አንድ አካል አንድ ባሕሪ መሆኑን እናምናለን። በኋለኛው ዘመንም በሥጋ ከመቤታችን የተወለደ እርሱ ነው። የመለኮትም የትስብእትም ሥራ ገንዘቡ ነው እንላለን። ከድንግል የተወለደውን ልደቱን በመስቀል ላይ የተቀበለውን መከራውን ገንዘቡ ነው እንላለን። በመለኮቱ ያለ ሕማም ኖሮ የሥጋውን መከራ ሁሉ ገንዘቡ አደረገ። እንዲህ ጉልበት ሁሉ ይሰግድለታል። ኢየሱስ ክርስቶስ በእግዚአብሔር አብ ጌትነት ያለ የባሕሪ አምላክ እንደመሆኑ አንደበት ሁሉ ይገዛለታል። አሜን። ተረፈ ቄርሎስ ይቀጥላል። ረድኤተ እግዚአብሔር አይለየን።